ውይይት ከውቁ ባለቅኔ አያሌው ታምሩ ጋር ክፍል 4 አዲሱ አበበ ባለፈው ጥር ወር ወደ ኢትዮጵያ በተመለሰበት ጊዜ ካወያያቸው ሰዎች አንዱ አይነ ስውሩ ኢትዮጵያዊ ባለቅኔ አያሌው ታምሩ ነበሩ። ያንን ቃለ መጠይቅ ሰሞኑን ስናሰማ በገባነው ቃል መሰረት ደግሞ ዛሬ አራተኛውን ክፍል ልናቀርብላችሁ ነው። አለቃና አዲሱ ውይይታቸውን ዛሬ ይገታሉ። የእንግዳችን የዛሬ ማጠቃለያ አስተያየታቸው በሀገሪቱ የአስተዳደር ጉዳይ ላይ ጀምርና ብዙውን ህይወታቸውን ባሳለፉበት መንፈሳዊ ዘርፍ ይደመደማል። ወደ መጨረሻ ገደማ አዲሱ ውይይቱን በመስጋና ከመዝጋት በፊት ግላዊ ጤንነታቸውን በተመለከተ አንድ ጥያቄ ያቀርባል። መልካም ቆይታ ለሁላችሁ። ከአለቃ አያሌው ታምሩ ጋር ስለ ልጅነት ህይወታቸውና አስተዳደጋቸው በማውሳት የጀመርነው ውይይት የትምህርት ቤት ታሪካቸውን አስከትሎ ባለፈው ረቡዕ በክፍል 3 እንደተከታተላችሁት 54 ዓመታት ወደ ኋላ በመመለስ የግል ትዝታዎቻቸውንና ገጠመኞቻቸውን አውግተውን ስለ ዛሬቱ ኢትዮጵያ ያላቸውን የግል ግንዛቤም አካፍለውናል። በኢትዮጵያ ፍትህ ተዛብቷል፣ ስርዓት ጠፍቷል፣ የአስተዳደር በደል ደርሷል ሲሉ ባለፈው ጊዜ እንደተጠቀሰውም አለቃ ስለ ዛሬቱ ኢትዮጵያ የሚሉትን ብለው አልጨረሱም እና ያ አነጋገራቸው ሌላ አንድ ጥያቄ እንዳቀርብ አስገደደኝ። በአሁኑ ወቅት በኢትዮጵያ ስላለው አስተዳደር ቢያንስ ሁለት አመለካከቶች አሉ። አንዱ የ17 ዓመት ፋሽስታዊ አገዛዝ አክትሞ ወደ ዲሞክራሲያዊ አስተዳደር እያመራን ስለሆነ በተሻለ ጊዜ ላይ ደርሰናል የሚል ሲሆን፣ ሌላው የለም የባሰና የተበላሸ ወደ ከፋም አቅጣጫ እያመራን ነው የሚል። ከነዚህ ሁለት አስተያየቶች አለቃ ወደ የትኛው ያዘነብላሉ? እኔ የምተባበረውም የምለየውም የለኝም፣ ይሻላል የምለውም የለኝም። እርግጥ አንዳንድ ነገሮች በየመልካቸው ሊመዘኑ ይገባል። ደርግም ሆነ የዛሬው አስተዳደር ለኢትዮጵያ የሚበጁ አይደሉም። ደርግ በበኩሉ ሲገባ ኢትዮጵያን አሳድጋለሁ፣ አበለጽጋለሁ የሚል ነበር። ነገር ግን ከገባ በኋላ ኢትዮጵያ የሚለውን ስም ይዞ ለማን እንደቆመ ሲያስረዳ ለዓለም አቀፍ ወዛደራዊነት ነው ያለ። ለዓለም አቀፍ ወዛደራዊነት ነው እንጂ ያለ ለኢትዮጵያ አላለም። እሱ እርግጥ የቆመው በኢትዮጵያ ነው፣ የሚናገር በኢትዮጵያ ስም ነው እና ለዓለም አቀፍ ወዛደራዊነት ቆሜያለሁ አለ። የኮሙኒዝምን ኃይል የወዛደሩን ጉልበት ከማስፋፋት በስተቀር ወታደሩንም አልጠቀመ፣ ህዝቡንም አልጠቀመ፣ ኢትዮጵያንም አልጠቀመ። የራሱን ገናናነት ብቻ ይዞ ነው 17 ዓመት የኖረው። ግን ሞቱም ሽረቱም የሞላው የኢትዮጵያ ህዝብ ነበር። የገሌ ተብሎ አልተለየበትም። ትግሬ፣ አማራ፣ ጎንደሬ ወይም ማንም ሳይባል እስላም ክርስቲያን ሳይባል የሞተውም ሁሉ ነው፣ የገደለም ሁሉ ነው። ሁሉም ገዳይ፣ ሁሉም ሟች ነበር። በተለየ የተደበደበ፣ በተለየ የሞተ የለም፣ በተለየ የገደለም የለም። የደርግ የሆነ ክርስትናውንም እስልምናውንም ክዶ ትግሬነቱን፣ ጎንደሬነቱን፣ ጎጃሚነቱን፣ ሼነቱንም ትቶ ማርክሲስት የሆነ ሁሉ ኢትዮጵያዊ አይደለም፣ መስኮባዊ ነው፣ ገዳይ ነው። ደግሞ ይህን ያልሆነ ሁሉ ኢትዮጵያዊ ነው፣ ሟች ነው። እንዲህ ነው የተለየ ልዩነት የነበረው እና እሱም ለኢትዮጵያ አልቆመም። ሶሻሊስት ኢትዮጵያ ብሎ ራሱ ሰይሞ አዲስቱ ኢትዮጵያ የሚለውን ቋንቋ አውጥቶ ለራሱ የራሱ የግል የሆነችውን ኢትዮጵያ ነው እንጂ የመሰረተ ከአባቶቹ የተረከባትን ኢትዮጵያን በክብሯ አልጠበቀም፣ በመብቷም አልጠበቀም። ከሃይማኖቷ፣ ከአስተዳደሯ፣ ከንብረቷ፣ ከምኗም ለኢትዮጵያ ያተረፈው ነገር የለም። ስለዚህ የሱም ምን ያህል የሚመሰገን ነገር የለውም፣ የከፋ ነው። ሁለተኛውም ቢሆን ደግሞ ኢትዮጵያ የሚለው ነገር የለውም። አሁንም ደግሞ ጨርሶ ኢትዮጵያ የምትባል ሀገር እስከተጠፋ ድረስ 14 መንግስታት ተከፋፍለው ቁጭ ብለው ለማን እንደሚሆኑም አይታወቅም፣ ማን እንደሚመራቸው ማን እንደሚያዛቸው አይታወቅም። አጠቃላዩ እኔ የሚገርመኝ ነገር አለ። በሞላው ዓለም አንድ ርዕስ መዲና አለ እና ያ መዲናው
ከሌሎቹ ግዛት የተለየ ሆኖ ነው የሚሰማኝ። አዲስ አበባ መኖረችው በዚህ መልክ ነበር። ዛሬ ግን አዲስ አበባ ራሷ 14ኛ መንግስት ስለሆነች ዋናው መዲና የት እንደሆነ ቢጠየቅ የት ተብሎ እንደሚነገርም አላውቅም። እና ኢትዮጵያ የሚለው ስም አሁን የለም ጨርሶ። ሶሻሊስትም ትሁን ወይም ማንም ትሁን ኢትዮጵያ የሚለው ስም የለም። እርግጥ ከውጭ ሀገሮች ጋር በሚነገር ቋንቋ ሰማለሁ። እነዚያም ለኢትዮጵያ ረዱ ለኢትዮጵያ አበደሩ ይባላል። ከወዲህም ደግሞ ኢትዮጵያ ከገሌ ጋር ይሄን ተፈራረመ ሲባል ሰማለሁ። ግን ያቺ ኢትዮጵያ የትኛው እንደሆነች አላውቅም እኔ በእውነት። እርግጥ የጠባይ ልዩነት የባሰ ነገር አለ ዛሬ የባሰ ነገር አለ። ምክንያቱም ያኛው ሰውን ቢጠላም ቢጎዳም ለሱ ወገን የሚሰራበት መስሪያ ቤት ከፍቶ ያንን ያሰራል። የሚሰራውን እንደ ስራው እንደ አቅሙ ያበላል እንጂ የቆመውን እያፈረሰ የነበረውን ሰራተኛ እየበተነ ለአንድ ወገን ብቻ ማድላት አልተለመደም፣ አይታወቅም። በአንድ ቋንቋ መናገር፣ በአንድ ቋንቋ እየተናገሩ ለአንድ ወገን እየሰሩ ለአንድ ህዝብ አገልግሎት እያቀረቡ እንደገና ለሞላው ህዝብ ሰርቻለሁ ማለትም ደግሞ የለም ነበር። ሁሉንም ጎድቷል፣ የጠቀመውም ጠቅሟል። ዛሬ ጥቅሙም ጉዳቱም ለጥቂት ወገን ያውም ደግሞ ወገኑን ከወገኑ ለመለያየት ተብሎ የተደረገ ነገር ነው መመለከተው ከሆነ እና ይሄ ሁለቱ አለመጣጣማቸው አለመተባበራቸው እውነት ነው እንጂ በአላማቸው ግን ሁሉም ኮሚኒስቶች ስለሆኑ ምንም ልዩነት የላቸው። ስለ ኢትዮጵያ ሁኔታ ሁሉን ያውቃሉና ኢትዮጵያ ከዚህ ቀደም የነበረችበትን ነገር ያውቃሉ። አሁን ምን ላይ እንዳለች ያውቃሉ። እስቲ አንድ አጠቃላይ አስተያየት ስጡኝ። የዛሬቱን ኢትዮጵያን እስቲ በርሶ አስተያየት ይገምግሙልኝ። እኔ የዛሬቱን ኢትዮጵያ የምመለከታት መልህቅ አታ ማዕበል ሞገድ እያንገላታት ከስፍራ ወደ ስፍራ የምትገላታ መርከብ መስላ ነው የምትታየኝ። መቋሚያ የሌላት መረጃ የሌላት ድጋፍ የሌላት መርከብ ሆና ነው የምትታየኝ እና የኢትዮጵያ ሁኔታ እጅግ አሳዛኝና ተስፋ ከሚያስቆርጥበት ደረጃ ነው የደረሰ። እንግዲህ አሁን ይህንን ነገር ገፍቶ ኢትዮጵያ ነፃ የሚያወጣ መድኃኒት ካልተገኘ በስተቀር የኢትዮጵያ ህይወት አደገኛ ህይወት ላይ ነው የሚገኘው። ይሁንና እኔ ተስፋ አልቆርጥም። ኢትዮጵያ እንደገና ትነሳለች። ኢትዮጵያ ትታደሳለች። ኢትዮጵያ ትመለሳለች። እንደነበረም ትሆናለች። ስጋውያን አስተዳዳሪዎችና ስጋውያን መሪዎችም እነሱ ባሉት አገር አትቀናም፣ አገር አትጠፋም። እሺ ቢሉ እግዚአብሔርን ቢቀበሉ ይኖሩባታል፣ ይኖሩላታል። እምቢ ቢሉ ግን ይወገዳሉ እንጂ እግዚአብሔር ከመንግስቱ አይሻርም፣ አገርም አትጠፋም። እና ስለዚህ ከደርግ ዘመን ጀምሮ በእግዚአብሔር ላይ የሸፈተው ልብ የሚመለስበት ቀን በቅርብ ቀን ይመጣል። ዛሬ ኢትዮጵያን እንውጣለን ብለው ያሰፈሰፉ አፋቸውን የከፈቱ ጎሮሯቸውን ያላቀቁ ሁሉ ነገ ይህ ሁሉ ይዘጋል፣ ሁሉም ነገር ይቀራል። እግዚአብሔር አንድ ኃይል ያስነሳል። አሁን እውነተኛው ነገር ከሆነ በውስጥም ያለነው በስደትም ያሉት ኢትዮጵያውያን ሁሉ አንድ ልብ አንድ ሆነው ወደ ሀገራቸው ወደ ሃይማኖታቸው ማተኮር አለባቸው። ደግሞ እምቢ ካል እኛ እንጠፋለን እንጂ ኢትዮጵያን እግዚአብሔር ያድናታል። ኢትዮጵያ ትሆናለች። እጆቿን ወደ እግዚአብሔር ትዘረጋለች። እግዚአብሔርም እጇን ጨብጦ ይመራታል። አለቃን በግል ወደ ተካኑበት ሙያ ለመልሳቸው ወደ ቤተ ክህነቱ አሰራርና አስተዳደር በአሁኑ ወቅት ያሉበትም ስፍራ ኃላፊነት ያለበት ነውና በአለቃ አገላለጽ መሰረት በኢትዮጵያ ጥፋት እየተፈጸመ ነው። ጥፋት መኖሩ ከታመነ ከዚያ አኳያ የኢትዮጵያ ቤተክርስቲያን ማረም፣ ማስተካከል ካስፈለገም መገሰጽ አለባት ብለው የሚያምኑ ሰዎች አሉ። እርግጥ የቤተክርስቲያኒቱ አውራ መሪ ፓትርያርኩ የበኩላቸውን ተናግረዋል። በያሰሞን እውነት፣ ሐቅ፣ ዲሞክራሲ ሰፍነዋል ብለው አለቃስ በአለቃነታቸው በአባልነታቸው ምን ይላሉ? ቤተክርስቲያን ድርሻዋን ተወጣለች? ከ66 ዓመተ ምህረት ወዲህ በኢትዮጵያ መንግስትም የለ ቤተክርስቲያንም የለችም። ይህ ስለሆነ በየጊዜው የሚነሱት የመንግስታት ድርጅቶች ባዮቹ ደርግ የራሱን
ቤተክርስቲያን አቋቁሞ ኖሯል። ዛሬም ደግሞ ያሉት የራሳቸውን ቤተክርስቲያን አቋቁሞ እየመሩ ናቸው እንጂ የኢትዮጵያ ቤተክርስቲያን የለችም። የኢትዮጵያ ቤተክርስቲያንማ ብትኖር ኖሮ እዚህ ሁሉ አይደረስም ነበር። እንኳን ቤተክርስቲያን በኢትዮጵያ ሃይማኖትም የለ ማለት ይቻላል። ቢኖርማ ኖሮ እውነቱን እውነት ውሸቱን ውሸት ማለት ነበር እንጂ በየጊዜው ሐሳብን መለዋወጥ አልነበረም። ሃይማኖት እውነት ነው። አለቃ በኢትዮጵያ ቤተክርስቲያን አካባቢ ብዙ ለእምነታቸው የቆሙ ለእውነት የሚታገሉ አሉና በግሎ ይሄን ሁኔታ ለማስተካከል ምን ጥረት እየተደረገ ነው? ተቀባይ የለንም ሰሚ የለንም እንጂ በሶስቱም ጊዜ በቀዳማዊ ኃይለ ሥላሴ መንግስትም በደርግ ዘመንም ዛሬም የጠፋውን ነገር ከመናገር ወደ ኋላ አላልንም የምንልበት ምክንያት ደግሞ የለም። ምክንያቱም የእግዚአብሔር እንደመሆናችን መጠን በተለይ እኔ የእግዚአብሔር እስረኛ ነኝ። ዓይኔን አጥፍቶ እጅግሬን አስሮ በፈቃዱ የሚመራኝ በፈቃዱ የሚያኖረኝ እሱ ስለሆነ ከሱ ውጭ መሄድ ከሱ ውጭ መናገር አልችልም። ሞቴም ህይወቴም በሱ እጅ ስለሆነ የምናገረው የምመሰክረው ስለሱ ብቻ ነው። ስለዚህ ስለ ኢትዮጵያ የሆነውን ሁሉ በንግግራችንም አልፎ ጠቅሻለሁ። ገና በጃንሆይ ዘመን በዋዜማው ይህ ነገር ሲመሰረት ጥፋት የሚያስከትል መሆኑንም ግልጥ ፍርጥ አድርጌ በአዋጅ በአደባባይ ተናግሬያለሁ። በደርግ ዘመንም የደረሰውን ሁሉ መስቀል አደባባይ ራሱ አብዮት አደባባይ ሲባል በነበረው ቦታ ላይ 2-3 ጊዜ በመስቀል በዓል ላይ እየተገኘው ሙሉ ትምህርት ሰጥቻለሁ። በ82 ዓመተ ምህረትም በቅድስት ሥላሴ ቤተክርስቲያን በተደረገው ላይ ሙሉ ትምህርት ሰጥቼ ተቃውሜያለሁ። ከዛም ጊዜ ጀምሮ የቤተክርስቲያን እርምጃ ከመንግስት ጋር ተጣምሮ የሚደረገው ሁሉ ብዙ ጥፋት አግባብ አለመሆኑን መልኩን መለወጥ እንደሚገባው ቤተክርስቲያን ራሷን ችላ በራሷ መሄድ እንደሚገባት ባለስልጣኖችንም ህዝቡንም በሚገባ አስተምራለሁ። ዛሬም የምመሰክረው ያው ነው። አሁንም የመንግስታት ባለስልጣኖችም የቤተክርስቲያን ኃላፊዎችም ህዝቡም በጠቅላላ ዓላማቸውን አስተካክለው ከእግዚአብሔር ጋር ቢሄዱ ኢትዮጵያ ትሆናለች። ግን ኢትዮጵያንም እግዚአብሔርንም ክደው ራሳቸውን ብቻ እናውቃለን ቢሉ ነገ እነሱ የሉም። ኢትዮጵያና እግዚአብሔር ግን ለዘላለም ይኖራሉ። አለቃ በቤተ ክህነት በአሁኑ ሰዓት ያስተዳደር ለውጥ ተደርጎ አዲስ ፓትርያርክ ተሾመዋል። አሁን አዲስ ለተሾሙት ፓትርያርክ የግል አስተያየቶን ሰጥተውኝ ከኒህ ፓትርያርክ ጋር ተገናኝተው ሁኔታው የተበላሸ መሆኑን ያሰጡበት ጊዜ አለ ወይ? አይ እኔ ስለ አዲሱ ፓትርያርክ እኔ ከምናገር ይልቅ ህዝቡ ቢናገሩ ይሻላል። እኔ እርግጥ አውቃቸዋለሁ። ዛሬ ብቻ አይደለም ከመሾማቸውም ብዙ አውቃቸዋለሁ። ባለፈው ዓመት በጥር ወር በነበረው የልዩ ድርጅቶች የሃይማኖት ድርጅቶች ስብሰባ ላይ ተገኝተው ሐሳባቸውን ሲሰጡም ነበርኩ። በተሾሙ ቀንም በሰጡት ድምጽ ላይ ነበርኩ። ከዛም ቀዲህ ወዲህ በሚሰጥ አነጋገር ሁሉ አለሁ። እኔ በሚቻለኝ በተደጋገመ ሁኔታ ዓላማቸውን ጠብቀው ቤተክርስቲያንን ጠብቀው ይልቁንም ጳውሎስ ማለት ብርሃን ማለት ነውና የተሰየሙበትን ስማቸውን ጠብቀው እውነተኛውን ሐዋርያውን ቅዱስ ጳውሎስ መስለው ቤተክርስቲያናቸውን ቢኖሩ ህዝባቸው አገራቸው የሳቸው መሆኑን ይህን ቢሰጡ ግን ብቻቸውን መቅረታቸውን በህዝብ ፊት አረጋግጬላቸዋለሁ እግሬያቸዋለሁ። አዎ ዛሬም የምለው ያው ነው። ሌላ ለውጥ የለኝም። ብፁዕ ወቅዱስ አቡነ ጳውሎስ እንደሚጠሩት መንበረ ፓትርያርኩ ይገባቸዋል ይላሉ እርስዎ? ይገባቸዋል አይገባቸውም ለማለት አልችልም። ምክንያቱም ቤተክርስቲያን የለችም ብያለሁ ቅድም። ቤተክርስቲያን ብትኖር ስርዓቱ ተጠብቆ ቢመጣ ኖሮ በእርግጥ እገሌ ይገባዋል አይገባውም ብዬ ምንም እንኳን የውስጡን ባላውቅ በቤተክርስቲያን ስርዓት የምርጫ ደንብ አለና ከመራጮች እንዳንዱ ሆኜ አሳቤን ልሰጥ በቻልኩ ነበር። አልመረጥኩም። ምርጫ ውስጥ የለሁም። ምክንያቱም ቤተክርስቲያን የለችምና በምርጫ ስርዓት ውስጥ ትናንትናም ዛሬም የለሁም። ትናንትናም ሌሎች ሲመረጡ የለሁም እና አቡነ ተክለሃይማኖት ሲመረጡ እና አቡነ መርቆሬዎስ ሲመረጡም የለሁም ዛሬም የለሁም።
ለምን እኔ አጠቃላዩን አቋሙን ነው የምቃወም እንጂ አንድን ሰው አይደለም። ቤተክርስቲያኒቱ ራሷ መሰረቷ ተናውጧል፣ ስርዓቷ ተለውጧልና በዚህ አይነት ምርጫ ይገባል አይደለም። እማላይ ነው ትክክለኛው ሹመት ቆመ የሚሉት እሱ አለቃ በብፁዕ ቅዱስ አቡነ ቴዎፍሎስ አልቋል። ቤተክርስቲያንም አልተቀበለችም ከሞላ ጎደል ነው። እኔ ግን ሙሉ በሙሉ ተቃወም ነው የመርኩኝ። እያንዳንዱን ጥፋት እየተከታተልኩ ስቆጣጠርና ስናገር ስጠላ የሚኖር ሰው ነኝ። ብዙ ጊዜም በስጋዊው ቅጣት በእግዚአብሔር ቸርነት ቢያልፈኝም በቤተ ክህነት ውስጥ በተደረገው ቅጣት ግን ብዙ ቅጣት ተቀብያለሁ፣ ብዙ ቅጣት ተቀጥቻለሁ። በዚህ ምክንያት አልፈተርፈ ተናግረሃል በመባሌ ነው፣ ሌላ አይደለም። እና እንደውም ዛሬውን እንኳን ሐዲስ ኪዳን ታትሞ ቤተክርስቲያን ስትገለገልበት ያዘጋጀሁት እኔ ነኝ በሊቃውንት ጉባኤ ኃላፊነቴ። እና ታትሞ ሲወጣ መግለጫ ሰጥቼ ነበር። እዚያ ላይ ስሜ ተመዝግቦ ነበር። ለቅጣት ተብሎ ስሜ በነጭ ቀለም እየተደመሰሰ ነው የሚሸጠው። ተወስኖ አለቃ አንድ የመጨረሻ ጥያቄ ማንሳት ፈልጋለሁ። ይሄም የግል ህይወቱን የሚመለከት ነው። በቅርቡ በጠና ታማው ነበር የሚል ወሬ ሰምቻለሁ። ይሄ ምንድነው? እሱ አሁን በምን ደረጃ ላይ ይገኛል? ያከመውትስ ማን ነው? እኔ በእግዚአብሔር መሪነት ነው የምኖር፣ የእግዚአብሔር እስረኛ ነኝ ብያለሁ። እና በዚህ ምክንያት ከልዩ ልዩ ፈተናዎች አንዱ የደዌ ባልደረባ አለኝ። የብርድ በሽታ አለብኝ፣ የአንጀት በሽታ አለብኝ፣ የጨጓራ በሽታ አለብኝ። ከስራ ክብደቴ ጋራ እነዚህ አይጣጣሙምና ሁልጊዜ ችግር ይደርስብኛል። እና አስደንጋጭ ህማም ይደረሰብኝ ዛሬ ብቻ ሳይሆን ከዛሬ ቀደም በ77 ዓመተ ምህረት ይመስለኛል በሙሉ ሳምባ ውሃ አዝሏል ብለው ሐኪሞች በመርመራ ሰጡኝ ድምጽ የነበረ እና መነሳት መቆም መቀመጥ አቅቶኝ 7 አይነት ጠባይ ያለው በሽታ ታምሜያለሁ። እና በዛ ጊዜ ኦፕራሲዮን ካልሆን አትድንም አሉኝ። እኔ ግን ተቃወምኩና የእግዚአብሔር ቸርነት ነው እንጂ በፍጹም በዚህ ነገር አልተማመንም ብዬ ቢያልኳቸው በእርግጥ እንዳልኩትም በእግዚአብሔር ቸርነት ያ ነገር ተመልሶ ጠፍቶ እንደገና ሁለተኛ ራጅ ስነሳ በወሩ ውሃው አልቆ ቁስሉም ደርቆ ስለተገኘ በእግዚአብሔር ቸርነት ይሁን እንደገና ትርፍ ዓመት ሳገለግል ቆይቻለሁ። አሁንም የእግዚአብሔር ቸርነትና ታምራት ሊገለጥበት የመጣ ደዌ ነው የምል። አላሰብኩትም። ይሄ በሽታ ረጅም ጊዜ አብሮኝ የቆየ ይሁን እንጂ የሚነሳበት ምክንያት አለው። መደዳውን ጾም በሆነ ጊዜ ወይም ከባድ ብስጭት በደረሰብኝ ጊዜ፣ የሥራ ክብደት በደረሰብኝ ጊዜ በዚህ ጊዜ ይነሳል። እኔም እታገሰዋለሁ፣ አስታምመዋለሁ። እቤት እንኳን አልወለትም፣ ይመለሳል። አሁን ግን ባላሰብኩት ጊዜ ህዳር 13 ቀን ማታ ተነሳብኝ። ከዚያ በኋላ ሳይመለስ 54 ሰዓት ያህል ወሰደ። ህዳር 13 ቀን 85 ዓመተ ምህረት እሁድ ማታ ጀመረኝ። እስከ ማክሰኞ ማታ ድረስ አሰቃየኝ። ብዙ ቦታ ደረስኩ፣ ተመረመርኩ። ምንም የለብህም ነው የሚሉኝ፣ ነፃ ነህ ነው የሚሉኝ። በዚያ ፈንታ ማደንዘያ መርፌ ይሰጡኛል። 3 ማደንዘያ መርፌ በአንድ ቀን በ24 ሰዓት ውስጥ ወጋው። ምንም ለውጥ አላሳየም። እንኳን እንቅልፍ ሊወስደኝ ሰውነቴ እንደውም ምንም ዝንባሌ አላሳየም። በመጨረሻው ክቡር ፕሮፌሰር አስራት ወልደየስ ልጆች ስለተጨነቁ ጠርተው አመጧቸው። እሳቸው በማዳመጫና በእጃቸው ከመረመሩ በኋላ እንደገና ሆስፒታል ይዘው ሄዱ። ሆስፒታል ወስደው ራጅ አነሱ፣ አዩ። የአንጀት መጣጠፍ ሆኖ ስላገኙት በምንም አይነት ዛሬ ማደር የለም ብለው ሌሊት በ5 ሰዓት ህዳር 15 ለ16 ሰዓት ቢያ ከሌቱ በ5 ሰዓት ኦፕሬሽን አደረጉኝ እና በዛው ተሻለኝ። ይሁን እስካሁን አለሁ እግዚአብሔር ይመስገን። ከፍ ያለ ምስጋና አቀርባለሁ ስለተበብሮ በህመም ላይ ያገገሙ ይሄን ሰፊ አስተያየት 2 ሰዓት ሙሉ ስላደከምኩት በጣም አመሰግናለሁ። ውለታውን የኢትዮጵያ ሕዝብ እና እግዚአብሔር ይክፈለው። በእውነቱ አቶ አዲሱ በጣም አመሰግናለሁ። ከሁሉም ብዙ ጊዜ ስመኘው የነበረውን በዚያ በእናንተ ራዲዮ ጣቢያ የኢትዮጵያን ችግር ማስተላለፍ አቅም ቢኖረኝ ወፍ አሞራ ሆኜ ቤታቸው ደርሼ ድምጼን ለሞላው የኢትዮጵያ ሕዝብና ለዓለም ማሰማት ያምረኝ ይናፈቀኝ የነበረውን ቤቴ ድረስ መጥተህ በድካሜ መሰረት ልትረዳኝ ስላሰብክ በጣም አመሰግናለሁ። ጓደኞችህንም በዚህ ደረጃ አመሰግናለሁ።
ይልቁንም የሥራ ክፍላችሁ ብዙ ጊዜ ለኢትዮጵያ በመቆርቆር በመቸገር በመጠበብ ሌላውንም ላለማሳዘን በምታደርጉት ጥረት ሁሉ በጣም ነው የማመሰግነው እና አሁንም ወደፊት ይህ ድካማችሁ ለኢትዮጵያ እንዳይቀነስ አደራ ነው የምለው።